ያስመረመርኩት። ምን የተረገምሽ እርጉም አናባሽ ያልሽው? ምንድነው? እስኪ ንገሚ ምንድነው? አይደለም እማዬ፣ ሳላደርገው መቀመጥ አልችልም። በቃ አንቺ ችኩስ፣ አንቺ እውነት ከኔ ማህፀን ነው የወጣሽ? እማዬ ምን አጠፋው? ይልቁንስ በቃ ውጤቱን ነው። አንቺ ቆይ ስለ ትዳር ምናባሽ የምታውቂው ነገር አለና ነው። አንቺን እኮ እኔ ጨርሶ አስቤው የማላውቀው ነገር አንቺ ምን ስትይ ነው ያሰብሽው? ከዚህ ነገር ጉጭ አልኩሽ። እሺ እማዬ ይቅርታ። ቀቅለሽ ቢሆን ከያዝኩሽ ምን እንደማደርግሽ ታውቂያለሽ አይደል? እማዬ እያሰማምሽኝ ነው። አቤጌም አደገኛውና ተከስታለች። እንደፎከረችውም የአባይንና የዳጣን ጸጉር በመውሰድ የዲኤንኤ ምርመራ አድርጌ እውነታውን ማወቅ ይኖርብኛል በማለት ከዚህ በፊት ስትዝት ተመልክተናት ነበር። ዛሬ ላይ የዳጣን ጸጉር ስታበጥር ስትመለከታት አበጠሪያውን ስጭኝና እኔም ላበጥርበት እፈልጋለሁ በማለት ጸጉሯን ወስዳ ነበረ። ሆኖም በድብቅ የዲኤንኤ ምርመራ አድርጋ መታለች። ይህንን ውጤትም እንደታሸገ ለእናቷ ይኸውልሽ የዳጣን ጉድ ተመልከቹ፣ ለማንኛውም ገና ሽጉ አልተፈታምና የሆነውን ማረጋገጥ ትችያለሽ እያለችም ለእናቷ ልትሰጣት ፈለገች። እናቷ ምንድነው አለች። በጣም ተደናገጠች። ምክንያቱም ከልጇ ይህንን አልጠበቀችም ነበርና። እንግዲህ አንቺ ያሰብሽውን ሳታሳኪ ወደ ኋላ እንዳትመለሽ ብለሽ ነበረ። እኔ ደግሞ የጀመርኩትን ጉዳይ ሳልጨርስ መቀመጥ አልፈለኩም። ሆኖም ዛሬ ላይ ያሰብኩትን ማሳካት ችያለሁ በማለትም የምርመራ ውጤቱን ገልጠው እንዲያነቡትም ለወይዘሮ ማርታ ስትሰጣት ወይዘሮ ማርታ እብድ ሆነች። በሆነው እጅግ ማመን ተሳናት። ልጄ በዚህ ልክ ክፉና ጨካኝ ሆነሻል ለካ። እንዴት ለዘመናት የገነባው ትዳሬን አንቺ ባለቤቴን ለምን ትጠረጥሪዋለሽ? በማለትም ሁለቱንም ፊቶቿን በጥፊ ቀላቀለቻት። ጩኸቱን የሰሙት ቤተሰቦችም ወደ ክፍል ገብተዋል። ዳጣ ሌላ ድንጋጤ ውስጥ ገብታለች። ናታን ምን እየተፈጠረ እንደሆነ ግራ ተጋብቷል። በበኩሏ አቤጌ ምን አድርጋ ለዚህ ቅጣት እንደተዳረገችም ግራ የተጋባች ትመስላለች። ማንኛውም ዛሬ ላይ ቤታቸው በዚህ ትርምስምስ ወጥቷል። ዳጣ ክፍል 8 ምን አዲስ ነገር አለ? ወይዘሮ ማርታ የዲኤንኤ ምርመራ እንዴት መደረግ እንዳለበት የጎግል ሰርች ሲያደርጉ ከቆዩ በኋላ ባለቤታቸውን የት ነው የዲኤንኤ ምርመራ የሚደረገው በማለት ባለቤታቸውን ጠይቀዋል። ባለቤታቸው የዲኤንኤ ምርመራ ሲነሳባቸው በጣም ደንግጠዋል። ተነስተሽ ለምንስ እንደዚህ አይነት ጥያቄ ጠየቅሽኝ እያሉ መደነባበር ጀምረዋል። ምን ነው እንዲህ አይነት ጥያቄ ባነሳ አንተን ያስቀይማል እንዴ? ወይስ ከጀርባ ያዘልከው ታሪክ አለህ? ይህንን ጥያቄ ብጠይቅህ አንተን ምን ሊያስደነግጥ ይችላል? በማለትም እንግዲህ አቶ ደረጀ ስለሚደነባበሩበት ጉዳይ በጣም ግራ ተጋብተው ባለቤታቸውን እየጠየቁት ነበር። ባለቤታቸውም እንደዚህ ስትጠይቅኝ ልጆቻችን እንኳን ቢሰሙ ምን ይታዘቡን? ለነሱም አለአምሯቸው ጥሩ ስላልሆነ እንደዚህ አይነት ወሬ ይቅርብን በማለት ሀሳባቸውን ለማስቀየር ችለዋል። በእርግጥ እንቅልፍ ይተኙ እንጂ ሁለታቸውም በተለያየ ሀሳብ በጭራሽ አእምሯቸው ሊያርፍላቸው አልቻለም። ምክንያቱም አቶ ደረጀ ከምን ተነስታ ዲኤንኤ የጠየቀችኝ፣ በሌላ በኩል ወይዘሮ ማርታ ባለቤቴ ለምን ተደናገጠ የሚሉ ሁላቸውም በተለያየ አቅጣጫ ውስብስብ ሁኔታዎች አጋጥሟቸዋል። በሌላ በኩል አቤጌም ዛሬ ያሰብኩትን ሳላሳካ አልቀመጥም እያለችም ትመስላለች። ወደ መታጠቢያ ክፍል ገብታ ጸጉሯን ስታበጥር ተከትላት ነበር የገባችው። ሆኖም ከማበጠሪያ የተቀመጠ ጸጉር እንዳለም ተመለከተች። ታዲያ ማበጠሪያውን ስጭኝና እኔ ላበጥርበት በማለት እንደ እህት መስላ ነበር የቀረበቻት። ሆኖም አሁን ላይ ዳጣ ጸባይዋ የተቀየረበት ምክንያት ግራ ቢያጋባትም ነገር ግን በዚህ ልክ ስለቀረበቻት ደግሞ በመጠኑም ቢሆን የአቤጌም ጸባይ ተስተካከለ በሚል ስሜት በጣም ደስ ብሏታል። ሆኖም ማበጠሪያውን ስትሰጣት እሷ ግን ጸጉሯን መውሰድ ነበር የመጀመሪያ ስራዋ። ጸጉርም አራግፋ ፌስታል ውስጥ ካስገባች በኋላ ቀጥታ ወደ ምርመራ ቦታ ነበር ያመራችው። የዳጣ እናት የሆነችው ሰላምም ዳጣን እየተንከባከበቻት ነው። በተለይ ዛሬ ላይ ጸጉሬን እስኪ ስሪ ፍችኝ እያለች እንደ እናት እንድትደባብሳትና ጉያዋ ስር መቀመጥም ታን እንደሚፈጥርላት ለሰላም እየነገረቻት
እየደባበሰቻት ለብዙ ሰዓትም ይቆያሉ። ሆኖም የተሰራ ጸጉር አሁንም ደግመሽ ፍቺኝ ትላታለች። ለምን አላማረብሽም እንዴ አለቻት። አይ እኔ እንኳን ጸጉር መሰራቱን ፈልጌው ሳይሆን እንዲህ ካጠገብሽ ስቀመጥ በጣም ደስ ይለኛል አለቻት። ሆኖም የተለመደው የዳጣ ጥያቄ መቼ ነው ልጅ የምትወልጁ እያለችም ጠየቀቻት። ይህኔ ሰላምም በሀሳብ ድንዝዝ ብላ ሄዳለች። ሰላምም የዘወትር ጥያቄዋ የእናቷን ነገር እንድታጫውታት ዳጣን ጠይቃት ነበር። ዳጣ ግን የእናት ነገር ሲነሳ አሁንም በሀሳቧ ጭልጥ ትላለች ወይም ይከፋታል። ሆኖም ዛሬ ላይ ቅርታ ደስ የማይልሽን ጥያቄ አነሳውብሽ መሰለኝ፣ በቃ ሁለተኛ እንደዚህ አይነት ነገር አላነሳብሽም በማለት ሰላም ራሷ እናት ሆና ሳለ ነገር ግን የዳጣን እናት ለማወቅም የተጣደፈች ትመስላለች። አቤጌም የዳጣን ጸጉር በፌስታል ቋጥራ ከያዘች በኋላ ቀጥታ ወደ እናቷ በመሄድ ለምርመራ የሚሆናትን ገንዘብ እየጠየቀች ነበረ። ለምን በባለፈው ገንዘብ ሰጥችሻለሁ እኮ ዛሬ ላይ ደግሞ ለምንድነው የምሰጥሽ? ምንስ እያደረግሽ ነው? በማለት እናት ልጃቸውን እየጠየቁ ነው። እንግዲህ ከዚህ በፊት አቶ ደረጀን ገንዘብ እንዲሰጧት ጠይቃ ነበር። አቤጌም ወቅቱ ለሷ እንዳልሰጣትና ይልቁንስ ለዳጣ አዳልቶ እንደሰጣትም አድርጋ እጅግ በጣም ተናዳ ለእናቷ እየተናገረች ነበር። ዛሬ ላይ ታዲያ ከእናቷ ያጣችውን ገንዘብ የተለያዩ ጓደኞቿ ጋር በመደወል እንዲሰጧትም ጠይቃቸዋለች። ታዲያ ከጠየቀቻቸው ሰዎች መካከልም የተወሰነ ገንዘብ ሳታገኝ አትቀርም። ዛሬ ላይ ከናታን ጋር እስኪ እንውጣና እንዝናና በማለትም ወደ ሬስቶራንት አምርተው ነበረ። ዳጣ ከመጣች በኋላ ፊትህን አዞርክብኝ፣ አሁንማ እኔን ከምንም እየቆጠርከኝ አይደለም። ለማንኛውም ግን ዳጣ ማለት በጣም ክፉ ናት እያለችም ስለ እሷ ብዙ መጥፎ ነገሮች እየተናገረች ከናታን ጋር ለማራራቅ ጥረት እያደረገች ነው። ናታን ግን በጣም የዋህ ናት። ጎዳና ላይ እንደማደጓ ጸባይዋ ከሁሉም ሳቂና ተግባቢ ናት። ይህ ደግሞ በሰዎች ዘንድ እንድትጠላ ሳይሆን እንድትወደድ ያደርጋታል። እኔ ግን የዳጣ ክፋት ምንም አይታየኝም በማለት አቤጌምን ቀጠል ያደርጋታል። ናታን ከመኝታ ክፍሉ ቁጭ ብሎ የተለያየ መጽሐፍትን እያነበበ ባለበት ሰዓት አቶ ደረጀ ወደ ክፍሉም ያንኳኳል። ሆኖም አቶ ደረጀ ማንበብ የሚፈልጉት አንድ የታሪክ መጽሐፍ ነበር። ይኸውም የሀበሻ ጀብዱ ይባላል። አሁን ላይ ይህ መጽሐፍ ከናታን እጅ ስላልነበረ ከጓደኛው ተቀብሎ እንዲያመጣለትም አቶ ደረጀ ለናታን ነግሮታል። በናታን ጸባይ በጣም ተደምመውበታል። ወንድሜ ባንተ ይኮራብህ ነበረ፣ አሁንም ትልቅ ደረጃ ደርሰህ ብዙ ነገር የምታሳያቸው ይሆናል በማለት እንግዲህ በአደራ የእነሱን ቤተሰብ ተቀላቅለው ቢኖርም እጅግ በጣም ትህትና ያለውና ጎበዝ ተማሪ ሆኖ በሙሉ ትኩረቱን መጽሐፍት ላይ በማድረጉ እጅግ በጣም ደስ እየተሰኙበት ይገኛሉ። ታዲያ ናታንም በታዘዘው መሰረት ለጓደኛው ስልክ በመደወል ይህንን መጽሐፍት እንዲያመጣለትም ጠይቆታል። ጓደኛውም በሚገባ መጽሐፍቱን አመጣዋለሁ በማለትም ነግሮታል። ዛሬ ላይ የውሃ ጓደኛ የሆነችው ምጥን ወደ ቤታቸው መጥታለች። ሆኖም ተሰብስበው አንዳንድ የጌም ጨዋታዎች እየተጫወቱ ነው። የተሸነፈ ቅጣቱን በሚገባ መወጣት እንደሚኖርበት ከዳጣ ትዕዛዝ እየተላለፈ ነው። ታዲያ እነዚህ ሁለት ልጆችም ተሸንፈው በስከ መጨረሻም ቤት እንዲያጸዱ ታዘዋል። ታዲያ በታዘዙት መሰረትም ተራ በተራ ቤቱን እያጸዱ ሳለ ሰላም ወደ ሳሎን ትከሰታለች። ምን እያደረጉ ነው አለች። ቅጣት ተላልፎባቸው ነው፣ ቅጣታቸውን በደንብ በሚገባ መወጣት ይኖርባቸዋል፣ አንቺ እንዳትነኪ በማለት ሰላምን ለማሳረፍ ይመስላል እንግዲህ የዳጣ ቅጣት። ታዲያ እነዚህ ልጆችም ግዴታ ቅጣታችን መወጣት ይኖርብናል በማለት ለዳጣ የደረሰባቸውን ቅጣት በሚገባም ተወጥተውታል። ጌምም የዲኤንኤ ምርመራውን አስመርምራ ከጨረሰች በኋላ ወደ ቤት በመምጣት ለእናቷ አንድ ጉድ ነግርሻለሁኝ፣ በዳጣ በኩል የተፈጠረውን ልታይ ነው እያለችም ለእናቷ ልትነግራት በጣም ጓጉታለች። እናቷ ምን ጉድ ነው የምትነግሪኝ እያለችም ወይዘሮ ማርታ ለመስማትም እየጓጓችም ነበረ። ሆኖም ቀድማ እንዳትቆጭኝ ማየ፣ አንቺ ራስሽ የጀመርሽውን ጫፍ ሳታደርሽ እንዳትቀመጭ ብለሽ ነበረ፣ ዛሬ ላይ ያሰብኩትን ማሳካት ችያለሁ በማለት እንደ ጀብድ በመቁጠርም ወይዘሮ ማርታ የዲኤንኤ ምርመራ ወረቀቱን ትሰጣታለች። ምንድነው ደግሞ ይሄ አለቻት። በጣም ተደናግጣለች። ሆኖም የዲኤንኤ ምርመራ ነው፣ አባዬንና ዳጣን እኮ አስመረመርኳቸው በማለት ተናግራለች። የሰሙት ወይዘሮ ማርታ እጅግ በጣም ምርር ብለው ነበረ ያዘኑባት። እንዴት እንደዚህ ታስቢያለሽ? ባለቤቴን በፍጹም ልጠረጥረው አልችልም። አንቺ ግን ምን አይነት ክፉ ሴት ነሽ? እያሉም
ልጃቸው ላይ የወሰዱት ውሳኔ እጅግ በጣም ከባድ ነበረ። ጨዋታና ቀልድ የምትወደው ዳጣ ናታን በበኩሉ ከስልኩ ጋር ተጠምዷል። ውሃም እንደዚሁ ሁለታቸውንም ስልክ በመንጠቅ ጠረጴዛ ላይ ታስቀምጠዋለች። እኔ ዝምታ በጣም ነው የሚጨንቀኝ እንጫወትም አለቻቸው። ሆኖም ምን መሆን የምትፈልጊው በማለት ናታን ይጠይቃታል። እሷም ምን እንደመሆን የማውቀው ነገር የለም እኔ ዝም ብዬ መሳቅ መጫወቴን እንጂ ወደፊት ይህ ነው ብዬ ያሰብኩት አንዳችም ነገር የለም በማለት ነገረቻቸው። ውሃ በበኩሏ እኔ የምፈልገው ሰው መሆን ነው አለች። ናታንም ሁላችንም ሰው መሆን ብንችል በጣም አሪፍ ነበረ፣ እናም እየተናገርሽው ነገር ጥሩ ነገር ነው በማለት እንግዲህ ለውሃ አድናቆትን እየቸራት ነበረ። እንግዲያውስ የውሃ አባባል ጥሩ ከሆነ እኔም እንደሷ ሰው መሆን ነው ብላለች። በስከ መጨረሻም ውሃ አብረን ሰው እንሆናለን የሚል ምላሽ መልሳለች። እጅግ በጣም ደስ የሚል አነጋገር። እነዚህ ገራገር ጨዋታ ሲጨዋወቱ እናትና ልጅ ግን ሾክ ሾክ የሚል ጭቅጭቅ ውስጥ ገብተዋል። ሆኖም በስከ መጨረሻ እናት ትዕግስታቸውን ተፈታትኗቸው ዘለው ልጇን አንቀዋታል። እንዴት ብታስቢ ነው እያሉም እየተምሰለሰሉ በጣም አደገኛ ሁኔታ እንደወሰነችም በአቤጌም ላይ ምርር ብለውባታል። በስከ መጨረሻም ጩኸታቸውን ሰምተው እያንዳንዱ የቤተሰብ አባላትም ክፍል ውስጥ በመግባት ቅውጥ አድርገውታል። ዳጣ ስለምንና በምን ምክንያት ይህን ያህል ደረጃ እንደደረሱ ግራ ተጋብታለች። ናታንም በበኩሉ እንዲሁ፣ ውሃም እንደዚሁ። እንግዲህ በዛሬው ክፍል ይህንን ይመስል ነበረ። ልብ አንጠልጣይ ሆኖ ነበር ያለቀው። በቀጣይ ክፍልስ ምን አዲስ ትዕይንት እንመለከታለን? በተለይ ለአቶ ደረጀ ላይ ቀጣዩ ጫና የሚሆነው አቶ ደረጀ ላይ ነው። አቶ ደረጀ እንግዲህ በድብቅ የያዙትን ትዳር አቤጌም ቀድማ ከባድ ነገር እንዲፈጠር አድርጋለች። ወይዘሮ ማርታስ ከአቶ ደረጀ ጋራ ምን አይነት አቴካራ ሊገቡ ይችላሉ? አብረን ቀጣዩን ክፍል ይዤላችሁ የሚቀርብ ይሆናል። ለዛሬ ይኸው ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።